له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد أيها الناس، الحديث 18 آداب الإسلامي ይላል። እዚህ ነገር ያለው ንስኻ ላይ ማለት ነው። እኔ ዘንድ ባለው ሆኖ እስመት ላይ አዳቡል ኢስላሚያ ኢስላማዊ የሆኑት ማለት ነው ስርዓቶችን በተመለከተ የሚናገር የሆነ ሐዲስ ነው ማለት ነው። عن أبي ذر جندب بن جنادة وأبي عبد الرحمن وعبد بن جبل رضي الله تعالى عنهما عن رسول الله صلى الله عليه وعلى آله وسلم قال: اتق الله حيثما كنت وأتبع السيئة الحسنة تمحها وخالق الناس بخلق حسن. رواه الترمذي وقال حديث حسن، وفي بعض النسخ حسن صحيح. عن أبي ذر كأبو ذر رضي الله عنه جندب بن جنادة تبلغ مثل راكون صحابي يتزجب هنا زجبان. أبو ذر كنياونو جندب ابن جنادة إن لو دقمو يراس سمنا يا أبات سمنا جندب يراس سمنا جنادة የሚባለው ደግሞ አባቱ ነው ኢብኑ ጁናዳ የጁናዳ ልጅ ሆኖ ጁንዱብ አቡ ዘር ተብሎ ከሚጠራው ከሆነ ሱሐቢ የተዘገበ የሆነ ዘገባ ነው ይላል። ወአቢ አብዱራህማን ከአቡ አብዱራህማን እንዲሁም የተዘገበ የሆነ ዘገባ ነው። ሙዓዚ ኢብኑ ጀበል ተብሎ ከሚጠራው ከሆነ ሱሐቢ ረዲየላሁ ተዓላ ዐንሁማ አቡ አብዱራህማን ኩንያው ነው። ሙዓዚ ኢብኑ ጀበል ስሙና የአባቱ ስም ነው። ረዲየላሁ ተዓላ ዐንሁማ ከፍ ያለው አምላክ አላሁ ሱብሓነሁ ወተዓላ ስራቸውን ወደደላቸውና ከሁለቱም ይላል አረሱልላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ዘግበው እንዲህ ይላሉ ይናገራሉ። ቃል አለ አይ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አሉ ኢተቂላህ ሐይቱማ ኩንተ በማለት ለአቡ ዘር ረዲየላሁ ዐንሁ ለሙዓዝ ብን ጀበል ረዲየላሁ ዐንሁ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ምክራቸውን አበረከቱ። من قالوا اتق الله حيثما كنت اتق الله الله سبحانه وتعالى ترى بمالك مرتين صلى الله عليه وعلى وسلم مكراتنا بركته حيثما كنت يتم سفرا هنا يتم بوتا هنا الله سبحانه وتعالى ترى بمالك مرتين صلى الله عليه وعلى وسلم مكراته لتوجه صحابه مالك እዚጋር ተቅዋ ተብሎ የሚጠራ የሆነ ጉዳይ ሰፊ የሆነን መልእክት አስተላላፊ አጠር መጠን ያለ አንድ ቃል ነው እንደምንመለከተው። ነገር ግን ከመልእክት አንፃር ግን ሰፊ የሆነን መልእክት የሚያስተላልፍ የሆነ ማለት ነው ቃል ነው። ተቅዋ ብሎ ማለት በማዕና ተውሂድ አላህን መፍራት ብሎ ማለት ተውሂድ ማለት ነው። ተውሂድ ከተባለ ደግሞ ሶስቶችን የተውሂድ ክፍሎች በሙሉ ያማክላል እንደሚታወቀው። በመቀጠል ተቅዋ ብሎ ማለት አምር ቢልማዕሩፍ ወናሂ አኒል ሙንከር ተቅዋ አላሁ ሱብሓነሁ ወተዓላ መፍራት ነው። አስሰላህ ተቅዋ ወዘካ ተቅዋ አይ አዳኡ ዘካህ ማለት ነው። ዘካን ማለት ነው መስጠትና እንደዚሁም ደግሞ ማለት ማድረስ ለሚገባው ለሆነ አካል ተቅዋ ነው እንደሚታወቀው። ስለዚህ ተቅዋ የሚባለው ቃል ማለት አጠር መጠን ያለ የሆነ ቃል አንድ ቃል ሆኖ ሳለ ነገር ግን መልእክቱ በጣም እጅግ ማለት ነው ዘርፈ ብዙና እንደዚሁም ደግሞ ብዙ የሆነን ማለት ነው መልእክት አስተላላፊ የሆነ ቃል ነው። ይህ ተቅዋ ተብሎ የሚጠራው የሆነውን ጉዳይ ስንመለከት ማለት ነው ወደ ፍቹና እንደዚሁም ደግሞ ማለት ወደ ትርጉሙ ስንመጣ ተቅዋን በተለያየ በሆነ ፍችና እንደዚሁም ደግሞ ትርጉም ተርጉመውታል ዑለማ። ከመሆኑ ጋር ግን ማለት ይበልጥ መልካም የሆነው ማነው ትርጉሙ ኸልቅ ኢብኑ ሐቢብ ተብሎ የሚጠራ የሆነው ማለት ነው ኢማም የተረጎመ የሆነው ትርጉም እጅግ በጣም ማለት መልካም የሆነ ትርጉም ነው በማለት መሻይኾቻችን መርጠውታል። በል ከሐበሾች ማለት ነው አንደኛው ወንድማችን ማለት ነው የጻፋት የሆነ ሪሳላ አለች። እዛች ላይ ራሱ ማለት ነው ያችን አውጥቶ ከኸልቅ ኢብኑ ሐቢብ አውጥቶ ማለት ነው ያስቀመጠበት ማለት ነው አጋጣሚ ያለ ጥሩ የሆነች ማስታወቂያ ነው። تقوى بلو مالك هو أن تعبد الله سبحانه وتعالى أو أن تعمل طاعة الله سبحانه وتعالى على نور من الله. يا الله سبحانه وتعالى أنت إذا لفت منه الله سبحانه وتعالى برها الله هنا أي بأدلة الكتاب والسنة قرآناي أندزم حاجة سيبه هنا ما ترجع برها الله هنا الله سبحانه وتعالى لفت على نور من الله. በመቀጠልም ደግሞ ማለት ነው ወተርጁ ሰዋብ አላህ ለዘው ያ አላህ Subhanahu Wa Ta'ala ምን ዳከጅለ የምትፈጽመው የሆነው ተግባር በአላህ Subhanahu Wa Ta'ala ብርሃን ላይ ሆነ ቁርአናዊ ሐዲሳዊ በሆነው ማስረጃ ብርሃን ላይ ሆነ አላህ Subhanahu Wa Ta'ala መታዘዝ ተቅዋ ያሰኛል አለ። እንደዚሁም ደግሞ ወተፍሩከ ማዕሲየተ አላህ على نور من الله
تخاف عقاب الله بمالت أصوات وتعالى بأنهم بتوسط بهن السعالات الله سبحانه وتعالى كتلكلوا كهنو نقر لتتلكلوا فالله سبحانه وتعالى ما ترجع بهنو برها الله يهونهن بما قد قلم يا الله سبحانه وتعالى انقط أتفرته الله تكلكلوا نقر مراكهن مكلكله تقوى يستجن عليها يقنجوا هنا مالت نمعصوته تقوى بلو مالت باجروي تقوى يميبالون قد بتملكته الله سبحانه وتعالى يقدموتن ማዕከላቶች የመጨረሻዎችን ማዕከላቶች አደራ ያለበት ሆነ አር ولقد وصينا الذين اوتوا الكتاب من قبلكم واياكم ان اتقوا الله በማለት الله سبحانه وتعالى ያዘዘበት ሆነ ጉዳይ ነው በርግጥ የቀድሞዎችን ማዕከላቶችና በመቀጠልም ደግሞ ማለት ነው እናንተ በስተፊት የነበሩትን አካላቶችና እናንተንም ጭምር ማለት ነው አደራ ብለናል ይላል الله سبحانه وتعالى በምን ان اتقوا الله الله سبحانه وتعالى እንፍሩ በማለት ስለዚህ መልእክተኛው ሰለላሁ ዐለይሂ ወሰለም አላሁ ሱብሓነሁ ወተዓላ በትክክል የተናገረ የሆነውን ለመጀመሪያዎቹ ለመጨረሻዎቹ አካላቶች አደራ ያለበትን ይሁን አርዕስት ነው ማለት መርጠው እዚህ ቦታ ላይ ቁጭ ያደረጉት ማለት ነው ኢተቂላህ ሐይቱማ ኩንተ ብለው ያሉት ማለት ነው طيب ይህ ተቅዋ ተብሎ የሚጠራ አሳጥራለሁ ኢንሻአላህ ተቅዋ ተብሎ የሚጠራ የሆነ ጉዳይ ወይም ደግሞ ተቅዋ የሚለው ማለት ነው ጉዳይ ወደ አላህ Subhanahu Wa Ta'ala የሚጠጋበት አጋጣሚ አለ ምሳሌ አላህ Subhanahu Wa Ta'ala يقول يا ايها الذين امنوا اتقوا الله ولتنظر نفس ما قدمت لغد አላህን ፍሩ በሚል ማለት ወደ አላህ ተጠግቶ ተቅዋ ማለት ነው اتقوا الله ولتنظر نفس ما قدمت لغد በማለት አላህ Subhanahu Wa Ta'ala ይናገራል በመቀጠልም ደግሞ ወደ ቅጣቱ የሚጠጋበት አጋጣሚ አለ اتقوا النار التي أعدت للكافرين بر الله سبحانه وتعالى النار ወደ እሳት አስጠግቶ በመቀጠልም ወደ ቀንና ወደ ዘመንና يوم القيامه ተብሎ ወደሚጠራው ማስጠግቶ የሚናገርበት አጋጣሚ አለ واتقوا يوما ترجعون فيه الى الله واتقوا يوما ترجعون فيه الى الله وهو يوم القيامه ወደዚህ ማስጠግቶ የሚናገርበት አጋጣሚ አለ አላህ በጥቅሉ ግን ማለት ነው በዚህ ነገር ሁሉ ወይም በዚህ ማስረጃ ሁሉ የፈለገበት ምንድነው እኔን ፍሩኝ ነው አላህ Subhanahu Wa Ta'ala ويحذركم الله نفسه ብሎ እንዳለው እኔን ፍሩኝ ማለት ነው አላህ Subhanahu Wa Ta'ala ስለዚህ ተቅዋ የሚባለው ጉዳይ አላህ Subhanahu Wa Ta'ala የመጀመሪያዎችን የመጨረሻዎችን አደራ ያለበት የሆነው አርዕስት ነው ሳለ መልእክተኛው ሰለላሁ ዐለይሂ ወሰለም ሙዓዝ ብን ጀበልና በመቀጠል ደግሞ ማለት ነው አቡ ዘርን አደራ ያሉባቸው ሆነው ማለት ነው ጉዳይ ነው የትም ስፍራ ብትሆኑ አላህን ፍሩ ኢተቂላህ ሐይቱማ ኩንተ ይህንን አስመልክቶ አንዲት ሐዲስ ማለት ነው ብጨምር ወይም ደግሞ እዚህኛው ሁለተኛው ስንኝ ላይ ኢንሻአላህ ጨምረዋለሁ ወአትቢዕ السيئة وأتبع አስከትላሉ እንግዲህ አላህን የትም ስፍራ ሆነ ፍራ ካሉ በኋላ መልእክተኛ ሰለላሁ ዐለይሂ ወሰለም ወአትቢዕ አስከትላሉ السيئة መልካም ነገር ላይ አስከትለህ ፈጽም አልሐሰነተ መልካም ማን ነው መጥፎ ነገር ላይ አይ መጥፎን ነገር ስትፈጽም መልካምን ነገር አስከትለህ ፈጽማል ወአትቢዕ አስከትል السيئة መጥፎን ተግባር ከፈጸም አስከትል الحسنة መልካም ተግባርን አስከትላሉ ሰለላሁ ዐለይሂ ወሰለም تمحها ምክንያቱም ታበሳታለችና ማለት ነው የትኛዋን መጀመሪያ ካንተ ዘንድ የመነጨች የሆነችን ጸያፍ ተግባር መልካሟን ተግባር ካስከተል ታበሳታለችና ታጠፋታለችና ይህንንም በተመለከተ ልብ በሉ ወይም ደግሞ ይህንን አያይዘው መልእክተኛው ሰለላሁ ዐለይሂ ወሰለም ከተቅዋ ጋር ማለት እንዳወሱ በአይናችን እየተመለከትን በአእምሯችን እያስተዋልን ያለ ለምን አያይዘው አወሱ የሚል ጥያቄ ይነሳ ይችላል ተቂላህ ሐይቱማ ኩንተ ተብሎታል ምንም ኢተቂላህ ሐይቱማ ኩንተ ብትባልም እንኳን የሰው ልጅ ነውና ማለት ያጠፋል ይሳሳታል ከተሳሳትክ ደግሞ አላህን የምትፈራ ከመሆንህ ጋር ማለት ነው ወአትቢዕ السيئة الحسنة تمحها በማለት መልእክተኛው ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው እና እዚህ ጋር ማለት ነው ወአትቢዕ السيئة الحسنة تمحها አላሁ Subhanahu Wa Ta'ala ማለት ነው ይህንን መሰለ የሆነ ንግግር ተናግሯል በመልእክተኛው ሰለላሁ ዐለይሂ ወሰለም ያንን ንግግር መሰረት በማድረግ የተናገሩት ከሚመስል ድረስ ማለት ነው በል እንደዚሁም ደግሞ hatta ሰበበን ኑዙልና እንደዚህም የወረደበት የሆነ ምክንያት አለው ዘገባ አላሁ Subhanahu Wa Ta'ala يقول ان الحسنات يذهبن السيئات ذلك ذكرى للذاكرين በማለት አላሁ Subhanahu Wa Ta'ala ያወሳል ይህም አንቀጽ የወረደበት ምክንያት አለ ኢማም ሙስሊም ማለት ነው ሶሂህ ተብሎ የሚጠራ የሆነ ኪታቡ ላይ እንደዘገበው ማለት ነው حديث عبد الله بن مسعود رضي الله عنه قال جاء رجل إلى النبي صلى الله عليه وعلى آله وسلم يونس وملكتني صلى الله عليه وعلى آله وسلم زند متعنا مالتنا يام سوية دقمو أنه أصاب من امرأة قبلة إلى
አይ ከሆነ ሴት ማለት መሳምን ያገኘ የሆነ አካል ነው። አንድ ሴትን ሳማት አጅነቢያ የሆነችን ሴት ማለት ነው። ሰሃቢ ከመሆኑ ጋር ልብ በሉ። ያጠፋሉ፣ ይሳሳታሉ፣ የሰው ልጆች ናቸው። ነገር ግን ማለት ነው እነሱ ፈርዓነ ማ የቱቡን ኢለላህ ሱብሓነሁ ወደ አላህ ሱብሓነሁ ወተዓላ የመመለስ እድላቸው ይበልጥ ሰፊና ፈጣኖች ናቸው። ወደ አላህ ሱብሓነሁ ወተዓላ ሲመለሱ እንደኛ ወንጀል ውስጥ ማለት ነው አይዘወትሩም፣ አይዋዥቁም። ይሁንና ያ አካል ማለት ነው መጣ ተጨንቆ ተጠቦ ማለት ነው መጣ فأخبر بما كان للنبي صلى الله عليه وعلى آله وسلم ለመልእክተኛው صلى الله عليه وعلى وسلم ነገራቸው የተከሰተውን ክስተት እኔ አንዲትን ሴት ማለት አጅነቢያ የሆነችን ሴት ሳምኩኝ በማለት ይነግራቸው የዛኔም መልእክተኛው صلى الله عليه وعلى وسلم فسكت ይላል ጸጥ ዝም አሉ حتى أنزل الله سبحانه وتعالى هذه الآية وأقم الصلاة طرفي النهار وزلفا من الليل إن الحسنات يذهبن السيئات ذلك ذكرى للذاكرين የሚለው የቁርአን አንቀጽ እስከወረደ ድረስ አጣሉ አላሁ ሱብሓነሁ ወተዓላ ያ ሰውዬ የፈጸመው ሊሆነውን ጸያፍ ተግባር የሚያብስ ማለት ነው ሶላት መኖሩንና ሶላት መስገዱ እንደሚያብስለት አላሁ ሱብሓነሁ ወተዓላ ተናገረ። ነገር ግን ማለት የሚያብሰው ጥቃቅን የሆኑ ወንጀሎችን እንጂ ከባባድ የሆኑ ወንጀሎችን አያብስም። ከባባድ የሆኑ ወንጀሎች በተውባ ነው የሚታበሱት። يقول النبي صلى الله عليه وعلى وسلم أيضا فيما أخرجه مسلم في صحيحه من حديث أبي هريرة رضي الله عنه قال قال رسول الله صلى الله عليه وعلى آله وسلم الصلوات الخمس والجمعة إلى الجمعة ورمضان إلى رمضان مكفرات لما بينهن إذا اجتنبت الكبائر بمارس مرسين صلى الله عليه وعلى وسلم تناقروا عليه صلاة أمسوش صلاتك ይህን ሐዲስ ማለት ይመለከታል አይደል? አምስቶቹ ሶላቶች በመቀጠል ረመዳን በማነው ጁምዓ እስከ ጁምዓ ድረስ ከሳምንት እስከ ሳምንት ጁምዓን ከሰገድ እስከ ጁምዓ ድረስ ያለውን ተራ የሆነውን ቀላል የሆነውን ወንጀል ያብስልሃል። الجمعة إلى الجمعة ورمضان إلى رمضان رمضان እስከ ረመዳን ድረስ ያለው ማለት ነው። መልካም ተግባር ማንን ያብሳል? ተቃጥን የሆኑትን ተህተቶችና ወንጀልን ያብስልሃል። ሙከፍራቱን ሊማ በይነሁን በእነሱ መካከል ያሉትን ጥቃቅን ወንጀሎች ያብሳል። ኢደጅቱን በቲል ከባኢር ትልልቅ ወንጀሎች ከተራቁ الكبائر ትልልቅ ወንጀሎች ከተራቁ ትልልቅ ወንጀል መራቅ አለበት። ትልልቅ ወንጀል ውስጥ ማለት ነው እነዚህ ማለት ሶላት እና የመሳሰሉት የሆኑት የተወሰኑት የሆኑት አምልኮቶች አያብሱም ማለት ነው። ትልልቆች ግልጽ ይመስለኛል ኢንሻአላህ ሼክ መሐመድ ብን ሂዛም ፈትሁል አላም ላይ ይበልጥ አብራርተውታል። ስለዚህ ጋር ወአትቢዕ السيئة الحسنة تمحها የሚለው ዘገባ ማለት ነው በቀጥታ ማለት ነው በዚህ አንቀጽ ይበልጥ ማለት የሚብራራ የሆነ ዘገባ ይሆናል ማለት ነው። በመቀጠልም ማለት አህመድ ብን ሐንበል مسند ተብሎ የሚጠራ የሆነው ኪታቡ ላይ ዘግቦታል من حديث أبي ذر رضي الله عنه ማለት ነው أو قال النبي صلى الله عليه وعلى وسلم أو قال النبي صلى الله عليه وعلى وسلم لأبي ذر اتق الله أو أوصيك بتقوى الله الله سبحانه وتعالى بمفرات أدرى لها له يالو صلى الله عليه وعلى وسلم كزيان بمقتل دقمو مالتنا منالو وإذا أسحت فأحسن قالوا ማለት መጥፎን ተግባር ከፈጸም መልካምን ተግባር ፈጽም አስከተለ ማለታቸው። በመቀጠልም ምን አሉ? ወላ ተስአልና አሐደን አን ሸይኢን ወኢን ሰቀጠ ሰውጡከ አሉ። አለንጋህ ቢወድቅ እንኳን አንድንም አካል አቀብለኝ ስጠኝ ብለህ እንዳትጠይቅ አሉ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። በመቀጠልም ደግሞ ወላ ተቅቢድ አማነተን አማናን አትያዝ አሉ። ወላ ተቅቢድ አማነተን አማናን እንዳትይዝ እንዳትቀበል አሉ። በመቀጠል መጨረሻ ላይ ምን አሉ? ወላ ተቅዲ በይነ ስነይን በሁለት ሰዎች መካከል ፍርድ እንዳትሰጥ። ልብ በሉ እዚህ ጋር ዛሬ ላይ ማለት ነው ስልጣንን አባረው ማለት ነው ካልያዝን ፍርድ ካልሰጠን ብለው እሪቁ የሚሉ አካላቶች አሉ። ወላሂ በዚህ ሐዲስ እንመዝናቸው ሐቂቃ የሚስገበገብ የሆነ አካል ለስልጣን የሚፈልግ የሆነ አካል አንሁ محروم እርም የተደረገን حرام የተደረገ የሆነ አካል ስኬታማ አይሆንም እንደዚህ አይነት አካል ሐቂቃ ከመሆኑ ጋርም ደግሞ እንደ ድንገት ቢያገኝ እንኳን የሚፈርደው ፍርድ ማለት ነው ፍትሃኛ የሆነ ፍርድ ነው ብለህ እንዳትጠብቅ። እንደዚህ አይነት አካል የተስገበገበው ለራሱ ጥቅም ሲል እንጂ ለሸሪዓ ማለት ነው አስቦ እንዳይመስል ሐቂቃ ለሸሪዓ አስቦ አይደለም። ለሸሪዓ የሚያስብ የሆነ አካል አላህን የሚፈራ የሆነ አካል ለስልጣን አይስገበገብም ጭራሽ ፈጽሞ። ولا تقضي بين اثنين በሁለት ሰዎች መካከል አይደለም ማለት ነው በማህበረሰቡ መካከል ቀርቶ በሁለት ሰዎች መካከል እንዳትፈርዳሉ ፍርድ እንዳትሰጥ ዳኛ እንዳትሆን አሉ
ሰለላሁ ዐለይሂ ወአሊሂ ወሰለም አቡ ዘር ማለት ነው እንግዲህ አለ የሚባል ሷሃቢ ከመሆኑ ጋር ልብ በሉ አላህን የሚፈራ የሆነ አካል ከመሆኑ ጋር የጀነት ከመሆኑ ጋር አቡ ዘር ረዲየላሁ ዐንሁ ከመሆኑ ጋር በሁለት ሰዎች መካከል ማለት ፍርድ እንዳትሰጣሉ ሰለላሁ ዐለይሂ ወሰለም ዛሬ ላይ ታዲያ የአቡ ዘርን ኢማን ቀርቶ ማለት ነው ልብ በል ሐቂቃ ዛሬ ላይ አለ የሚባል ጥሩ ሰው ነው የሚባልን ኢማን ያልያዝን ይሁን አካላቱ በል ራሳችን ጸያፍ ተግባሮች የተነከረን የገባን ይሁን አካላቶች ከመሆናችን ጋር አይኛ ኢትዮጵያ ላይ ፍርድ መስጠት አለብን ወይም የሆነች ሀገር ላይ ፍርድ መስጠት አለብን ብለን መነሳታችን ትልቅ ነውር ነው ሐቂቃ ትልቅ ነውር ነው በል መልእክተኛው ሰለላሁ ዐለይሂ ወሰለም አቡ ዘርን በሌላኛው ዘገባ ሰሂህ ሙስሊም ላይ በጸደቀው በሆነ ዘገባ ምንድን ያለው ያ አባ ዘር ኢኒ አራከ ضعيفا አሉ አቡ ዘር ሆይ እኔ አንተን ደካማ አድርጌ እመለከታለሁ አስብሃለሁኝ አሉ ልብ በል وانها امانه እሷኮች ስልጣን የምትባለው ጉዳይ ኢማራ የምትባለው ጉዳይ ማለት አማና አደራናት የአላህ Subhanahu Wa Ta'ala አደራናት فانها امانه وانها حسره وندامه يوم القيامه እሷምቺ ማለት ነው የምትሰጥ የሆነችው አደራ ሰዎችን መምራትና በሰዎች መካከል ፍርድ መስጠት ማለት ነው يوم القيامه ማለት ነው ጸጸትናት አሉ ልብ በል حسره وندامه يوم القيامه በእያንዳንዱ አካል ነፍስ ነው የምትጠየቀው ሐቂቃ በእያንዳንዱ አካል ማለት አንተ መሪና ሀገር አስተዳዳሪ ነው በእኔ ትጠየቃለህ በሱ ትጠየቃለህ በማንኛውም አካል በእያንዳንዱ አካል ነፍስ ስለምትጠየቅ እንዲጸጸት አይሆንም ሐቂቃ ከባድ የሆነ ጸጸት ነው የሚሆነው ለዚያም ነው ሰለፎች ከስልጣን ማለት ነው የሚበረግጉትና የሚያመጡ አንፈልግም ስልጣን ብለው ማለት ነው የሚተው ሐቂቃ ዛሬ ላይ ግን ማለት ነው ስልጣንን ካልያዝን እንቧዘራ ነፍስ ከማለቅ ደረጃ ማለት ነው ልብ በል ስንት ደም ማለት ነው እስከ መፍሰስ ደረጃ ማለት ነው እየተደረሰ ለስልጣን ሲባል ለተውሂድ አይደለም የሚሰራው ሐቂቃ ለተውሂድ ግን እንደዚህ አይነት ደም አፈስ ቢባል በል አይደለም ማፍሰስ ቀርቶ ተውሂድ የሚያስተምሩ የሆኑ አካላቶችን ማለት መንቀፋቸው በቀረ ማነወራቸው በቀረ ማጠልሸታቸው በቀረ ሐቂቃ ተውሂድ የሚያስተምሩ በታታኝ ይባላል እውነታውን ከተመለከተ ስልጣን አትበሉ የሚባሉት የሆኑ አካላቶች በታታኝ ነው የሚባሉት ዛሬ አላሁ Subhanahu Wa Ta'ala የበላይነትን ሰጣለሁ ያለው ተውሂድን በትክክል ለያዘ ለሆነ አካል ሽርክን ማለት ለራቀ ለሆነ አካል ሆኖ ሳለ ያዕቡዱነኒ ላ ይሽሪኩነ ቢ ሸይአ ብሎ አላህ ተናግሮ ሳለ ማለት ነው ልብ በሉ ነስአሉላህ አላፊ ጥንቃቄ ያስፈልጋል እንደዚህ አይነት ጉዳይ ላይ ሲጀመር አላሁ Subhanahu Wa Ta'ala ሆነ መልእክተኛው ሰለላሁ ዐለይሂ ወሰለም አንድም ቦታ ላይ አንድም ስፍራ ላይ ለስልጣን ተጋደሉ ብለው የተናገሩበት አንድ ማስረጃ የለም ወላሂ ምን ነው የምናገረው አንድ ማስረጃ ለስልጣን መጋደል አለባችሁ የሚል ማለት ለተውሂድ ተጋደሉ ሽርክን በመዋጋት ላይ ተጋደሉ በቢድዓ ጉዳይ ላይ አትደራደር ነው ያለው ሸሪዓችን እንጂ ማለት ነው ለስልጣን ለመያዝ ማለት ነው እንባዘራፍ በል ሰይፍ መዘዝና ማለት ተጋደል መሳሪያን ተጠቅመህ ማለት ተማታ አንድም ቦታ ላይ ግልጽ ይመስለኛል ኢንሻአላህ የምናገረው ነገር ስለዚህ የምንጋደለው ለተውሂድ ነው ወቃቲሉሁም حتى لا تكون فتنة ويكون الدين لله ይሄ ነው ያለው ቃቲሉ እንጂ ስልጣን እስከምትይዙ ድረስ ተጋደሏቸው ይላል ይሄንን ጭራሽ አንድም ማስረጃ የለም ግልጽ ይመስለኛል ኢንሻአላህ እንዳትሸወዱ ባኑ ንቁ ዛሬ ላይ የተያዘ የሆነው የስልጣን ሽኩቻ እንጂ ማለት ነው ዲን አይደለም ሐቂቃውን ካየን የስልጣን ሽኩቻ ሁሉም ስልጣን ለመያዝ ነው መስገብገብ ያዘው መራራጥ ያዘው እንጂ አላህ ዲን ማለት ነው ተነካ የአላህ ዲን የበላይ መሆን አለበት ሽርክ መንገስ የለበትም ተንኮታክቶ መውደቅ አለበት የሚል ዓላማ ይዞን አንግቦ የሚንቀሳቀስ የሆነ አካል እጅግ በጣም አናጣ ነው ሐቂቃ ነስአሉላህ አላፊያ ከፊሉ ለዘር ሐረብ ይጋደላል ከፊሉ ማለት ነው ለራሱ ዓላማና ፖለቲካው ማለት ይጋደላል ማለት በቃ ብዙ አይነት አመለካከት ይዞ የሚጓዝ የሆነ አካል ነው የምትመለከተው እንጂ ለዲን ብሎ የሚጋደለው አናሳ የሆነ አካል ለዲን ብሎ የሚለፋ አናሳ የሆነ አካል ነው وأتبع السيئة الحسنة تمحها إمام الألباني حسن بلو تالي هنا زكبا الجامع الصغير تبلو بميت الرابو هنا كتابته هنا يوصوت حديث أبي ذر عند أحمد بن حنبل مسند لا يزكبه زكبا الإمام الألباني رحمه الله الجامع الصغير تبلو بميت الرابو هنا كتابته ولا حسن بلو تالي وأتبع السيئة الحسنة تمحها وخالق الناس بخلق حسن وخالق اندجهم دقمو مالتنا كسوش جار ጥሩ የሆነን ስነ ምግባር አንጸባርቃል አናሰ ከሰዎች ጋር ጥሩ የሆነን ስነ ምግባር አንጸባርቃሉ ለቆሎቂን በስነ ምግባር ሐሰኒን መልካም በሆነ ስነ ምግባር ከሰዎች ጋር ማህበራዊ መስተጋብር አድርጋሉ ሰለላሁ ዐለይሂ ወሰለም ይህ ሲባል ማለት ነው ልብ በሉ ብዙ ሰዎች የሚገነዘቡት የሆነ ግንዛቤ አጭር የሆነ ግንዛቤ ነው ማለት ይቻላል
በረጅሙ ልንገነዘበውና በረጅሙ ልንመለከተው ይገባል። ሙንከርን ሙንከር አትበል የሚል ግንዛቤን የሚገነዘቡ አካላቶች አሉ። እነሱም ደግሞ አልኢኽዋንዩን የሚባሉት አካላቶች ናቸው። በመቀጠልም ይህን አመለካከት አላዋቂ በሆኑ ማህበረሰብ ልቦና ውስጥ አስርጠውታል፣ አስገብተውታል ማለት ይቻላል። ሙንከር ሙንከር ካልተባለ ማለት ሸሪዓ ወደመ የለም ማለት ነው። ወኻሊቅ الناس بخلق حسن የሚለው የተደነገገው ሸሪዓ ውስጥ ነው፣ ሸሪዓ ውስጥ አይደለም? ሸሪዓ ውስጥ ነው እኮ አይደለም? በሸሪዓችን ውስጥ ነው የተደነገገው አይደል? ሙንከርን ሙንከር ካላልክ ደግሞ ሸሪዓችን ይቆማል ይኖራል አይኖርም ወደቀ ማለት ነው። ከሌለ ወኻሊቅ الناس بخلق حسن ብቻውን አይቆምም። ግልጽ ይመስለኛል ኢንሻአላህ። ስለዚህ እዚህ ጋር ሙንከር ሙንከር ይባላል። አይ ሸሪዓችን የነቀፈው ያወገዘ የሆነ ተግባር ሙንከር ነው የተወገዘ የሆነ ተግባር ነው ብለህ ከማውገዝ ጋር ያወጋገዝ ሁኔታ ግን ይለያያል። የምትወግዝ የሆነ አወጋገዝ ሁኔታ ይለያያል። ምሳሌ ተራ የሆነ ምንም የማያውቅ የሆነ አካል ከሆነ ተጠብቀህ ጥሩ በሆነ ማለት ነው ሁኔታ ቀርበው ለስላሳ የሆነ ስነ ምግባር አንጸባርቀህለት ይህ ነገር ጸያፍ የሆነ ተግባር ነው ወንድሜ ሆይ ይህን ነገር መልእክተኛው ሰለላሁ ዐለይሂ ወሰለም ከልክለውታል ብለህ ታቅበዋለህ ማለት ነው። ይህን ወኻሊቅ الناس بخلق حسن በመቀጠልም ደግሞ አልኹሉቁል ሐሰን ተብሎ የሚጠራው ሰዎች ዘንድ በምትቀርብበት ጊዜ ማለት ነው አላዋቂ የሆነ ማህበረሰብ ዘንድ በምትቀርብበት ጊዜ ጥሩ የሆነን በሻሻ ጥሩ የሆነን ማለት ነው ወጅህ ጠሪቅ ማለት ነው ማለት ፈገግታ የተሞላበት የሆነን ፊት ይዘህ ልትቀርብ ይገባል። አላዋቂ ማህበረሰብን በምትጠራበት ጊዜ የዛኔ ማለት የተናጨፋገህ የምትቀርበው ከሆነ ምን አይነት አውሬ የሆነ አካል ነው ብሎ ነው የሚያስበው። ስለዚህ አንተ የምትናገረው የሆነ ንግግር አይቀበለውም ሰው። ይህ ኹሉቁል ሐሰን ይባላል። ጸያፍ የሆነን ተግባር ከማውገዛችን ጋር ከመሆኑ ጋር ደግሞ ቢድዓ ባልተቤትና ሱናን የሚጻረር የሆነ አካል ከሆነ ልብ በሉ ሸሪዓን የሚወድም የሆነ አካል ከሆነ ተመክሮ ተዘክሮ እንቢ ብሎ ያፈነገጠ የሆነ አካል ከሆነ የዛኔ ደግሞ ማለት ነው አንበሳ ሆነ ልትቀርብበት ትችላለህ። ማለት አንበሳ ሆነ መቅረብ የዛኔ ልማት የሚያመጣ ከሆነ ማለት ነው። አልአፍል አህሉል ቢድዓ ይጀሩም ይህ ነው ይቆረፋሉ። የቢድዓ ባልተቤቶች አፍሉ ይህ ነው። አሁን በስተፊት ተወሰነው መልእክተኛው ሰለላሁ ዐለይሂ ወሰለም የተናገሩትን የሆነው ንግግር መሰረት በማድረግ الشيخ عبد العزيز الريس مالتنا اوسطوال الاصل في اهل البدع هجرهم بمالت مالت البدع بالتبيت አስመልክቶ መሰረቱ ማለት ማህቁረፍ ነው ይሆንና ግን ማን ነው የቢድዓ ባልተቤት የሚባለው የሚለውን መመልከት መቻል አለብን። የቢድዓ ባልተቤት የሚባለው አካል ሸሪዓን ማለት ነው ሸሪዓ ውስጥ ያልሆነ ነገር ከቶ የሌለን ነገር አምልኮት ነው ብሎ ይዞ የሚያራምድ የሆነ አካል ሆኖ አይተው መክረው ዘክረው ማስረጃን ግልጽ አድርገህለት ፈንተው ብሎ ታይቶት አልቀበልም እኔ ብሎ በእንቢተኝነት ካተነገጠ ወገንተኝነት ዘረኝነት ይዞት ትቢት ይዞት ማለት ነው አሻፈረኝ ብሎ እንጂ ካለ የዛኔ እነዚህን መስፈርቶች ካሟላ የቢድዓ ባልተቤት ነው ሰውየው ይባላል። በዛን ሰዓት ሰውየውን ማለት ነው አቆርፏል። ለምን ከተባለ ሐቅ የሚዳኘው አካል አልሆነማ። ቀርበህ ለማስረዳት ብትሞክር ሐታ በትህትና ብትሞክር ቂል ነው የሚያደርገው። አንተ ይሄ አልገባው ነው ይላል። ይሄ ምንም አልገባውም ኻራ የሆነ አካል ነው የሚለው። አንተ ማለት እሱ ዘንድ የገባው ሰው እንድትሆን ምን መሆን አለበት? እሱ ማለት ነው የሚያራምደው የሆነውን ስሜትና ማለት ነው ሸሪዓ አልባ የሆነውን ጉዳይ ማራመድ አለበት። ያለበለዚያ አንተ ኻራ ነህ የገባ ሰው አይደል። እንደዛ አይነት ናካ ተሰዋል። ግልጽ ይመስለኛል ኢንሻአላህ። ይሄን ያለው ጉዳይ ማለት ወኻሊቅ الناس بخلق حسن የሚለው እንደው ማንኛውንም አካል የቢድዓውን ባልተቤት ጋር ይሄድክ ዝም ብለህ እንደፈለኩን ማለት አይደለም። ይሄንኛው ሌላ አርዕስት ነው፣ ይሄንኛው ሌላ አርዕስት ነው። አላዋቂ የሆነን ማህበረሰብ በምትጣራበት ጊዜ ጥሩ በሆነ ትህትና ማለት ነው የምትጣራው። ግልጽ ይመስለኛል። በተለይ ሀገራችን ላይ አላዋቂ ማህበረሰብ ነፍስ ነው ሞልቷል ኢትዮጵያ ውስጥ ማለት ነው። ስለዚህ የዛኔ ሰዎች ስትጣራ ጭራቅ ነው አይደለም የምትጣራው። ጥሩ በሆነ ትህትና ቀርበህ ማለት አባቴ ወንድሜ እያልክ ማለት ነው በጥሩ ትህትና የሆነ ንግግር ያ አበቲ لما تعبد ما لا يسمع ولا يسمع ولا يبصر ولا يغني عنك شيئا ብሎ ኢብራሂም አለይሂ ሰላም አባቱን በመከረበት ሆኖ ምክራይ በሆነ ዘይቤ መሆን አለ። ያ አበቲ ልበበል ሉጥፍ አለው ማለት በውስጡ ሉጥፍ አለው አይ ልቦናን የሚቆረቆር የሆነ ንግግር ነው የተናገረው ኢብራሂም አለይሂ ሰላም። ያ አበቲ አባቴ ሆይ እያለ ነው ኢብራሂም አለይሂ ሰላም። ያ አበቲ لما تعبد ما لا يسمع ولا يبصر ولا يغني عنك شيئا እማይሰማ እንደዚሁ የማይመለከትና አንተን ቅንጣት ሊጠቅም የማይችል የሆነ ነገር እንዴት ታመልካለህ በማለት ይህ ነው ጥሪያችን ሊሆን የሚገባው። አላዋቂውን ማህበረሰብ ስንጣራ ሆን ብሎ ስሜቱን የተከተለ ቢድዓን አራማጅ ወደ ቢድዓ የሚጣራ የአላህን ሸሪዓ የሚያወድም ከሆነ ግን
የዛን ያንበሳ ነው የምትሆነው። አክተፍ ብለህ ተተፈዋለህ። ግልጽ ይመስለኛል ኢንሻአላህ። ግን ይሄንን ስላችሁ እንደው ማንኛውንም የቢድዓ ባልተቤት ነው እያልኩ ዝም ብለህ ለጥፍበት ማለት አይደለም። በጣም እርጋታን ይጠይቃል፣ ትዕግስትን ይጠይቃል። አሁን እኔ እንደምናገረው አትመልከቱ። እኔ ስናገር ምናልባት ሆቱኝ ልናገር እችላለሁ። የኔን ንግግር እንዳትመለከት። እኔ የምናገረው ለጡላቡል ዒልም ነው። አሁን ማውራት ያዘው ሸሪዓ የሆነውን ዕውቀት ለሚቀስሙ ለሚማሩ ለሆኑ አካላቶች ለሚገባቸው ለሆኑ አካላት አላዋቂ ማህበረሰብ አሊፍ ምንድነው ብትለው ማለት አረባዊ የሆነ ፊደል መሆኑን ላይገነዘብና ላያውቅ ሁሉ የሚችል የሆነ ማህበረሰብ ሞልቷል ኢትዮጵያ። እንደዚህ አይነቱን አካል ሂደህ እንደኔ አሁን እኔ እንደምናገረው ብትናገር ዞር ብሎ የሚያይህ አንድም አካላት ይመለከታል። ምናልባት ዱላ ትርፍ ሊሆን ይችላል። ይዛል በዱላ ያንጋጋ ማለት ነው ሊደበድብ ሁሉ ይችላል። እና እዚህ ጋር እኔ የምናገረውን ንግግር አትመልከቱ። እኔ ለእናንተ ነው የማወራውና በመቀጠል ደግሞ የቢድዓ ባልተቤቶች የሚሰሩት ተግባር ሲያቃጥለኝና ሲሰማኝ ነው መናገር ያስፈልጋል ነው። ግልጽ ይመስለኛል ኢንሻአላህ። አይዋ طيب وخالق الناس بخلق حسن رواه الترمذي وقال حديث حسن. امام الترمذي ማለት ዘግቦታል وقال له حديث حسن. حسن هنا ዘገባን على امام الترمذي وفي بعض النسخ وفي بعض بكثير النسخ بكثير اثمت وسط ማለት ነው النسخ حسن صحيح የሚል ማለት ነው አለ ከኢማሙ الترمذي የመነጨ ማለት በዚህኛው ማን ነው ንስኽና ማለት ነው ነስኽ ውስጥ ማለት የተገኘው ሐሰን የሚለው ነው። በሌላኛው በከፊሉ ማለት ነው ንስኻ ውስጥና ወይም ደግሞ ማለት ህትመት ውስጥ ደግሞ ምን አለ ሐሰን ሶሂህ የሚል ታገኛለህ። ኢማሙ ትርሚዚ ሐሰን ሶሂህ ብሎታል። ይህን ተነጋግረናል። ሐሰን ሶሂህ የሚለው ማለት አንድን ዘገባ ከምን አንፃር እንደሆነ ተነጋግረናል ኢንሻአላህ። ኢማሙ አልባኒ ረሂመሁላህ ረህመተን ዋሲዐህ ማለት ነው ማለት ሚሽካህ ላይና የመሳሰሉት የሆኑት ማለት እንደዚህም ሱነን ማለት ነው ትርሚዚ ላይ ዘገባውን ሶሂህ ብለው አድቀውታል። የጸደቀ የሆነ ዘገባ ነው ዘገባ الحديث التاسع عشر على أسراد يوم مالتنا حديث لا عن أبي الأباس عبد الله بن عباس رضي الله تعالى عنهما كأبو الأباس يتزجب هنا زجبان عبد الله بن عباس كنيا مالتنا ما نبالا أبو الأباس تبلو يترى الكنيا يا أباس أباس يبالا ስለዚህ እዚህ ጋር የልጅን ስም ያደረገው በማን ነው? በአባቱ ስም ያደረገው አባስ የሚባለው የአብዱላህ ኢብኑ አባስ አባስ ነው አይደለም? ስለዚህ ልጁን ማን አለው? አባስ አለው። ራሱን በምን ኩንያ ያደረገው ወይም ከና ነፍሰው ቢአቢል አባስ አቡል አባስ በሚለው ራሱን በኩንያ መልክ ማለት ነው ሰይሟል አብዱላህ ኢብኑ አባስ። عن أبي الأباس عبد الله بن عباس رضي الله تعالى عنهما تراجعون كهولتهم الله يرد الله جونا كعباسنا كعبد الله مالكنا ابن عباس كهولتهم الله تراجعون يرد الله جونا قال كنت خلف النبي صلى الله عليه وعلى آله وسلم كنت نبركني على خلف بستهلا النبي صلى الله عليه وعلى وسلم كمرتين صلى الله عليه وعلى وسلم بستهلا نبركني على يوما عندك المالكنا كمرتين صلى الله عليه وعلى وسلم بستهلا نبرك فقال كجمال أي مرتين صلى الله عليه وعلى وسلم قالوا على يا غلام أنت لجهوي قالوا على نكرة مقصودة أرى لك يا غلام عند تمر ماذا يرى لك أحمد نكرة مقصودة هنا ترى لك ما ترى له غلام يا غلام سم الله أسألفنا رأينا إن رسول المساري أكله وسكتا فهم بستفيد توصل يا غلام أنت لجهوي بلوالنا أي ملكنا صلى الله عليه وسلم عبد الله بن عباس أنت لجهوي غلام من يباله ودنيو كسر مستمت بتاجهنا لجهنا كسر مستبلاي كسر مستمت بتاجهنا مالك من يباله غلام تبلو يسر قلت مثلا كذا بتاج دقمو كهنا صبي የሚባል በታጋጣሚ ያለ በመቀጠል ደግሞ ጦይፈል የሚባልበት ማጋጣሚ ያለ ግልጽ ነው ያባባል صبي የሚባለው ቢያንስ 5 አመት 4 አመት ደረጃ ያለ صبي ይባላል ከዛ በታች ደግሞ ከሆነ ጦይፈል ተብሎ ይጠራል ግልጽ ይመስለኛል ከ15 አመት በላይ ከሆነ ረጁል ተብሎ ይጠራል ወንድ ከሆነ ማለት ነው ሴት ከሆነች ኢምራአ ትባላለች ሴት ከሆነች ማለት ነው ያ ጉላሙ አንተ ልጅ ሆይ ብለዋሉኝ አለ ኢኒ ኡዓሊሙከ እኔ አስተምርሃለሁኝ ከሊማትን ቃላቶችን ንግሮችን አስተምርሃለሁኝ አሉ احفظillah እነዚህን ቃላቶችና ንግሮች ደግሞ احفظillah አላሁ ሱብሓነሁ ወተዓላ ጠብቅ ብለው ማለት ነው አሉኝ አላህን ጠብቅ መሳሪያ ይዞ ነው የሚጠብቀው አላህን ጠብቅ አይደለም احفظillah احفظ حدود الله سبحانه وتعالى يا الله سبحانه وتعالى ድንበር ጠብቅ ማለት ነው الحافظ ابن رجب جامع العلوم والحكم ላይ ማለት ነው يا الله سبحانه وتعالى ድንበር ጠብቅ ማለት ነው የተፈለገው احفظ الله أي احفظ حدود الله حدود الله سبحانه وتعالى يا الله سبحانه وتعالى ድንበር ጠብቅ
يحفظك يا الله دنبر مان الأمر والنهي አይደለም ከልከላና ትእዛዙን የአላህ Subhanahu Ta'ala ከልከላና ትእዛዝ ጠብቅ ያዘዘን ፈጽም ከከለከለህ ነገር ተከልከል ይህ ምን ማለት ነው የአላህ Subhanahu Ta'ala ድንበር መጠበቅ ማለት ነው احفظ الله يحفظك ምክንያቱም አላህ Subhanahu Ta'ala ይጠብቅሃልና ይህ ሲባል አይ አላህ Subhanahu Ta'ala ፍራው የሱን ትእዛዝ በመፈጸም ከከለከለው ነገር በመከልከል አላህን ጠብቅ ብሎ ማለት የአላህ Subhanahu Ta'ala ሸሪዓን ጠብቅ ማለት ነው የአላህ Subhanahu Ta'ala ድንበር ጠብቅ ማለት ነው የዛኔ ውጤቱ ምን ሊሆን ነው ታዲያ يحفظك في الدنيا والآخرة በዱንያም በአኺራም አላህ Subhanahu Ta'ala ይጠብቅሃል ማለት ነው ይህ ሲባል በአኺራ ከእሳት አላህ Subhanahu Ta'ala ይጠብቅሃል ጀነት ይከተሃል በዱንያ ደግሞ አላህ Subhanahu Ta'ala ከመጥፎ ነገራቶችና ከጭንቅ ከመከራ አላህ Subhanahu Ta'ala ይጠብቅሃል ደስተኛ ነው የሚሆነው የአላህ Subhanahu Ta'ala ዲን የጠበቀ ይሆን አካል በተግባር ያለ ይሆን አካል طيب يحفظونه من أمر الله بلو الله سبحانه وتعالى كان له مؤقبات من بين يديه ومن خلفه يحفظونه من أمر الله أي ملائكة مالته الله سبحانه وتعالى تأذى يطبقوا تعالى بأمر الله مالته ميم بمعنى باء ما تزبوا تعالى فالله سبحانه وتعالى تأذى مالته يطبقوا تعالى يطبقوا ملائكة الله سبحانه وتعالى أدركوا مؤقبات التبارك أي الملائكة مالته ملائكة ناتشو النزا يطبقوا تعالى ስለዚህ ይህን የሚያደርጉት እነማን ናቸው የአላህ Subhanahu Wa Ta'ala ለማን አካል ነው የአላህ Subhanahu Wa Ta'ala ድንበር ለጠበቀ ለሆነ አካል ማለት ነው احفظ الله الله سبحانه وتعالى ጠብቅ አሁንም ማለት የአላህን ማለት ነው ድንበር ማለት ነው ጠብቅ ማለታቸው ነው تجده ታገኘዋለህ تجاهك أي بمعنى أمامك በሌላኛው ዘገባ ውስጥ እንደመጣው تجاهك ፊት ለፊትህ ታገኘዋለህ አላህ ፊት ለፊት ተጋርጦ ይገኛል ማለት ነው አላህ ፊት ለፊት ማለት ነው ከሰውየው ጋር ወይም ደግሞ አላህን ከጠበቀ ወይም የአላህን ዳር ድንበር ማለት ነው ከጠበቀ ከሆነው አካል ፊት ለፊት ማለት ነው ተጋርጦ ቢዛት ይገኛል ማለት ነው አይደለም تجده تجاهك የሚለው ውጤቱን ማለት ነው ፊት ለፊት ታገኘዋለህ ግልጽ ይመስለኛል አላህ Subhanahu Wa Ta'ala ካንተ ጋር ይሆናል ሲባል እንደሚታወቀው ቢዛቲሂ ሳይሆን بنصره وتأييده وكلأته وحفظه አላህ Subhanahu Wa Ta'ala አንተን በመጠበቁ አው በመጠበቁና እንደዚሁም ደግሞ ማለት ነው አንተን በማጠናከሩ በመርዳቱ ካንተ ጋር ይሆናል የተፈለገው ያም ደግሞ ان الله مع الذين اتقوا والذين هم محسنون ብሎ አላህ Subhanahu Wa Ta'ala እንደተናገረው አላህ Subhanahu Wa Ta'ala እሱን ከሚፈሩትና ስራቸውን ከሚያስቡና ለሱ ብቻ ከሚያደርጉት ሰው አካላቶች ጋር ነው ያለው ሲባል አላህ Subhanahu Wa Ta'ala ይረዳቸዋል ይጠብቃቸዋል ማለት ነው ግልጽ ይመስለኛል ኢንሻአላህ احفظ الله تجده تجاهك إذا سألت بطيك جزينا بلمنك كيزي فاسأل الله سبحانه وتعالى بجا لمن طيب يامدم إياك نعبد وإياك نستعين قلوا الله سبحانه وتعالى عندك تناقروا سورة فاتحة علي مالك إياك نعبد أنتم بجا نمر قالا وإياك نستعين كانتم بجا أرداتا أن طيق آلا نمفلق آلا كانتوت عندنا أكل أرداتا أن طيق مالك توحيد نوي እርዳታን ካንተ ውጭ ከአንድም አካል አንጠይቅም ከአብዱል ቃድር አልጂላኒም ሆነ ከኸድር ማለት አለይሂ ሰላም ከሱም ሆነ ከሌሎችም ማለት ነው ደጋግ ከሆኑ አካላቶች ልብ በሉ አንጠይቅም የምንጠይቀው ከማን ነው የተፈለገው ከአላህ Subhanahu Wa Ta'ala ብቻና ብቻ አጣ ከመርተኛው ሰለላሁ ዐለይሂ ወሰለም አንጠይቅም አንለምንም ነው فإذا سألت فاسأل الله وإذا استعنت فاستعن بالله ያው ዱዓና አስመልክቶ ብዙ ማስረጃዎች አሉ ካሁን በፊት ተውሂድ ስንቀራት አልፈናል ኢንሻአላህ وإذا استعنت እንደዚህም በታገዝክ ጊዜ ማለት ነው فاستعن بالله በአላህ Subhanahu Wa Ta'ala ብቻና ብቻ ታገዝ ያው ቅድም ያመጣሁት የሆነው ማስረጃ ማለት ነው ወሰን ይመለከታል ኢንሻአላህ واعلم وقالوا صلى الله عليه وعلى وسلم أن الأمة አጠቃላይ ህዝቡ በሙሉ ማለት ነው ዓለም ላይ ያለው ህዝብ በሙሉ لو اجتمعت بالتسباسات على أن ينفعوك عنك بمتقم لا يستباسبوا على لا أن ينفعوك عنك بمتقم لا يستباسبوا بشيء بهنا نجر لا أنت بمتقم لا يستباسبوا لم ينفعوك أيقتهم ما أنت إلا بهنا نجي بشيء بهنا نجر بهنا نجي قد كتبه الله لك قد برقد كتبه يطافوا بهنا نجر بهنا نجي الله سبحانه وتعالى لك لا أنت بتطافوا بهنا نجر بهنا نجي الله ተፎት ከሆነ ያንን ነገር ለውፍ المحفوظ አንተ ተመፈጠርህ በስተፊት ሰማይና ምድር ማለት ነው ከመፈጠራቸው ከ50 ሺህ ዓመት በስተፊት ማለት ነው ተጽፎ ማለት ነው ከሆነ የዛኔ ዱንያ ምድር ላይ ማለት ነው ተሰባስበው አንተ ሊጠቅሙ ማለት ቢጥሩ ይጠቅማል ተጽፏላ
ካልተጻፈ ግን ይጠቅመዋል ተብሎ የዓለም ህዝብ ተነስቶ አንተን ማለት ለመጥቀም ቢታገል አትጠቀምም። አልተጻፈማ አላሁ ስብሓነሁ ወተዓላ የጻፈው ነገር ካኢን ወማ ለም የክቱብሁ ገይሩ ካኢን ያልጻፈው ነገር ደግሞ አይከሰትም ማለት ነው። የጻፈው ነገር ሲከሰት طيب واعلم أن الأمة لو اجتمعت على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك وإن اجتمعوا أهنم بيتسبسبوا ألم لا يالتون محبر سبوتنا هذبوت على أن يضروك أنتن بمتقم لا بيتسبس بمقدات لا بيتسبسبوا بشيء بهن نجر أنتن بمقدات لا بيتسبسبوا لم يضروك عيبودهم الناس فتم إلا بهن بشيء بهن نجر بهن نجي قد كتبه الله عليك برقت الله بانت لا يبتعفوا بهن نجر بهن نجي الله ጽፎት ከሆነ ይጎዳል ብሎ የዛኔ ትጎዳለህ ማለት ነው። ያለበለዚያ አላህ ምን ካልጻፈው የዓለም ህዝብ ተነስቶ ማለት ነው ኸድርን አጠፋለሁ ወይም ደግሞ ማለት ነው የሆነን አካል አጠፋለሁ ብሎ ቢነሳ ወላሂ ማለት ነው አንድም አካል አንተን ሊያጠፋ ይችላል። አላህ አልወሰነውም፣ አላህ አልፈለገውም ሊከተል። ስለዚህ የሰው ልጅ ፍላጎት ብቻውን ፋይዳ መሪ ነው፣ ምንም ጥቅም የለውም ማለት ነው። የሰው ልጅ ይፈልጋል፣ የሚያሳካው ግን ማን ነው? አላሁ ሱብሓነሁ ወተዓላ ብቻና ብቻ ነው ማለት ነው። ስለዚህ ይህን ሐዲስ والله باينو መካከል ቁጭ ያደረገ የሆነ አካል የአላህ Subhanahu Wa Ta'ala ቀደር በትክክል አሳቂ የሆነ አካል መሆኑን ራሱ ያስገነዝባል። በመቀጠልም ደግሞ ተወክሉ እኛ ላይ የሆነ አካል ነው የሚሆነው ሐቂቃ ይህን ሐዲስ በትክክል የተመለከተ የሆነ አካል ከሆነ ተወክሉ ይኖረዋል። አንድም ነገር አይፈራም ሐቂቃ ነው ማለት አላህ Subhanahu Wa Ta'ala ከጻፈው ያንን ነገር የሚሆን ነገር ይሆናል። ካልጻፈው ደግሞ የዓለም ጥሪው ብሎ ቢጮህ ማለት ነው አላህ ካልጻፈው ማለት የሚሆን ነገር አይሆንም። طيب قد كتبه الله عليه رفعت الأقلام قلموች ማለት ነው ተነስተዋል አለ። አይ ቀለሙ ተነስቷል። የተጻፈበት የሆነ ብዕር ማለት ነው ተነስቷል። አላሁ Subhanahu Wa Ta'ala ለውሁል መህፉዝ ላይ ጻፍ ብሎ ያዘዘ የሆነ ብዕር ማለት ምን ተደርጓል? ተነስቷል። إن أول ما خلق الله القلم فقال له اكتب من زجبال عند أحمد وصححه الألباني إمام الألباني صحيح بلوتا الله Subhanahu Wa Ta'ala ለመጀመሪያ ቀለም ማለት ነው በሚፈጥርበት ጊዜና ለመጀመሪያም ጊዜ የፈጠረው እሱ ነው ጻፋለው ይላል። ለመጀመሪያ ጊዜ የተፈጠረው ቀለም ነው ወይስ ደግሞ አርሽ ነው በሚለው ዙሪያ ጅምሁሩ አሰላት ማለት ነው አርሽ ነው የሚል አቋም ሲያንጸባርቁ አለፈኝ ከማስረጃ አንፃር ግን ማለት ቀለም ነው ለመጀመሪያ ጊዜ የተፈጠረው ኢማሙ አልባኒ ፈርጅ ያደረጉት እሱ ነው ቀለም ነው ለመጀመሪያ ጊዜ የተፈጠረው ግልጽ የሆነ ሌላ ማስረጃ ስላለ ቀለም እንደተፈጠረ ማለት ነው إن أول ما خلق الله القلم فقال له اكتب قال الله سبحانه وتعالى فماذا أكتب أنا ምንድነው የምጽፈው በማለት ጥያቄ ጠየቀ ቀለም تنطقه الله سبحانه وتعالى الله سبحانه وتعالى እንዲናገር አደረገ الله سبحانه وتعالى ማንኛውም ነገር ማናገር ይችላል أنطقنا الله الذي أنطق كل شيء ብለው ማለት እንደሚናገሩ ወዳችን የሰውነት ክፍላችን በሙሉ يوم القيامة የመሻሂድ علينا በሚልበት ጊዜ ማለት ነው ለምንድን ነው በእኛ ላይ የምትመሰክረው ሲባል ወዳችን የሰውነት ክፍላችን ማለት ሲመሰክር ይህን ተግብሯል ይህን ተስሟል ይህ ሰው እያለ በሚመሰክርበት ጊዜ የዛን የሰው ልጅ لمشاهد علينا በእኛ ላይ ለምንድን ነው የምትመሰክረው ሲል أنطقنا الله الذي أنطق كل شيء ማንኛውንም ነገር ያናገረ የሆነው አምላክ አናገረና ተናገሩ ብሎ አዘዘን ስለዚህ ተናገርን ይላል ስለዚህ ቀለምንም አላሁ Subhanahu Wa Ta'ala ያናግረዋል ብዕርን ከዚያም በኋላ ማለት ነው ያ ብዕር ማለት ምንድነው የምጽፈው ብሎ በሚልበት ጊዜ ከዚያም በኋላ ፈክቱ ባለው ጻፋል ما يجري الى يوم القيامه ከيوم القيامه ድረስ የሚከሰተውን ነገር ማጻፋል ከዚያም ጻፈ ቀለሙ ማለት የዛኔ ማለት ነው የተጻፈበት ይሁን ብዕር ማለት ነው ሩፊአ ተነስቷል ግልጽ ይመስለኛል ወጀፈት الصحف እንደዚሁም ደግሞ ማለት ነው መጽሐፉ ላይ የተጻፈ የሆነው ጽሁፍ ደግሞ ደርቋል ግልጽ ይመስለኛል ኢንሻአላህ ነገር ግን يمحو ما يشاء ويثبت من القرآن አንቀጽ ጋር ይጠራል በማለት ብዙ ተጣገባና ውዝግብ ተፈጥሯል بين اهل العلم ይህን አሁን እናነሳው ኢንሻአላህ ስለሚንዛዛና ስለሚሰፋ የምናነሳው ይሆናል አይሆንም በሌላ ጊዜ የምንመለከተው ይሆናል ኢንሻአላህ እና ይህን ይመስላል እንግዲህ የዚህ አርዕስት ማለት ነው ወይም የዚህ ሐዲስ ማለት ነው ጉዳይ رفعت الأقلام ቀለም ማለት ነው ብዕር ተነስቷል وجفت الصحف እንደዚሁም ወረቀቶችም ደግሞ ደርቀዋል አለ የተጻፈበት የሆነ ጽሁፍ ወረቀቱ ላይ ደርቋል ማለት ነው طيب لا ቀለሙ የተጻፈበት የሆነ ቀለም እኔ ዛሬ ላይ የምሰራው ይህ የምናገረው ንግግር ተጽፏል ከመናገር ይበልጥ
ቀለም አይማን ነው ለውሁል መህፉዝ ላይ ተጽፏል። አላሁ ሱብሓነሁ ወተዓላ ጽፎታል በቀለም አማካኝነት ማለት ነው። በብዕሩ አማካኝነት ማለት ነው። ቀለም ተብሎ በሚጠራው አላሁ ሱብሓነሁ ወተዓላ ጽፎታል። ስለዚህ የተወሰነ የተጻፈ የሆነ ነገር ነው እኔ ማውራት ያስፈልግ ያልተጻፈ የሆነ ነገር አይደለም ማውራት ያስፈልግ። ግልጽ ይመስለኛል። ይህ አሁን ማወራው የሆነ ወሬ ግልጽ ይመስለኛል ያልኩት ወሬ ተጽፏል። ግልጽ ነው አይደለ? አይዋና ነገር ግን እዛ መጽሐፉ የኔን ፍላጎትና ምርጫ አይጻረም፣ ችሎታዬን አይጻረም። ካሁን በፊት ማለት ነው ምን አድርገናል ተዋውተናል። ኢማሙ አልባኒ በሚገባ በሆነ ሁኔታ ኢኽቲያራቱል አቃኢዲያ ላይ ሀል العبد مجبور على عمله በሚል አርዕስት ማለት ነው ይበልጥ አብራርተውታል። የሚጻረር ነገር የለውም። አልደግመውም ኢንሻአላህ። ካሁን በፊት ተመልክተናል። رواه الترمذي ኢማሙ الترمذي ዘግቦታል። وقال حديث حسن صحيح ዘገባውን ማለት ነው ሐሰን صحيح የሆነ ማለት ነው ዘገባ ነው በማለት ኢማሙ አልአልባኒ ማን ነው ኢማም አትርሚዚ ማለት ነው ሱነን የሚባለው ወይም ጃሚ ተብሎ በሚጠራ በሆነ ኪታቡ ላይ ማለት ነው አጽድቆታል። ሐሰን ሶሂህ ነው ዘገባው በማለት አጽድቆታል። ኢማሙ አልአልባኒ ሚሽካህ ላይና በመቀጠል ሱነን አትርሚዚ ላይ አጽድቀውታል። ዘገባው የጸደቀ መሆኑን ተመልክቷል። እንቀጥል። وفي رواية በሌላኛው ዘገባ ውስጥ غير الترمذي በትርሚዚ ማለት ነው ከትርሚዚ ውጭ ባለው በሆነው ዘገባ ውስጥ ማለት ነው አይ ሱነን አትርሚዚ ላይ አሁን የሚመጣ የሆነውን አታገኙ። ከኢማሙ ትርሚዚ ሱነን ተብሎ ከሚጠራ በሆነው ኪታብ ውጭ ባለ በሆነው ዘገባ ውስጥ ማለት ነው። وفي رواية በዘገባ ውስጥ غير الترمذي ከኢማሙ ትርሚዚ ማለት ነው ዘገባ ውጭ ባለ በሆነው ዘገባ ውስጥ አቡ ዳውድ ሊሆን ይችላል፣ ነሳኢ ሊሆን ይችላል፣ ኢብኑ ማጃ ሊሆን ይችላል። እንደዚህ ሌሎችም ማለት ነው አኢማዎች የዘገቡት የሆነ ዘገባ ሊሆን ይችላል። احفظ الله الله سبحانه وتعالى እንጠብቅ በሚል ቃል መጥቷል ነው። تجده امامك ፊት ለፊት ታገኘዋለህ። تجاهك የሚለው بمعنى ماذا امامك ማለት በዚህኛው ዘገባ ማለት ነው። تعرف وقال الى الله كالله ጋር مع الله ማለት الى بمعنى معنا لازم يعببال ووصلوا وجوهكم وايديكم الى المرافق اي مع المرافق ማለት ነው። ስለዚህ تعرف الى الله في الرخاء تعرف وقال الى الله ከአላህ ጋር ተዋወቅ ሲራፋኢ ሰላም ነፃ በሆንክበት ወቅት ማለት ነው። ማለት ሙሲባና መከራ ማለት ባልደረሰበት በሆነው እለትና ጊዜ የዛኔ ሰላም ነፃ በሆንክበት እለትና ጊዜ ከአላህ ጋር ተዋወቅ አለ። ያዕሪፍከ እንዲያውቅህ አላሁ ስብሓነሁ ወተዓላ ፊ ሽዳ መከራና ውጥረት ውስጥ በገባህ ጊዜ አላሁ ስብሓነሁ ወተዓላ እንዲያውቅህ። ይህ ሲባል በመከራህ ጊዜና በውጥረት ጊዜ አላህ እንዲደርስልህ ነው። ከዛ ከመከራና ከጭንቀት እንዲያወጣህ ነው። አላሁ ስብሓነሁ ወተዓላ ማለት ድሮም ያውቅሃል። የዛኔ ሙሲባ ውስጥ በገባህም ጊዜ ያውቅሃል እንጂ ማለት ሙሲባ ውስጥ ስትገባ ያውቅህም ማለት አይደለም። አላሁ ስብሓነሁ ወተዓላ ዓሊሙን ቢዛቲ ሱዱር ፈضለን ማለት ነው። አንዛት ዛትን አስመልክቶ ቀርቶ ልቦና ውስጥ ያለውን ነገር ማለት ነው አዋቂ የሆነ አምላክ አይደለም እንዴ? አላህ አዋቂ የሆነ አምላክ ነው። አላህ ወዕለም ወቃለ አነማ አኽጣአከ የሳተህ የሆነው ነገር አነማ ነገር እኮ አለ አኽጣአከ የሳተህ ያላገኘ የሆነው ነገር ማለት ነው ለም የኩን አይሆንም አለ ወይም አልሆነም ሊዩሲበከ ሊያገኝህ አልሆነም። የሳተህ የሆነው ነገር ሊያገኝህ አልሆነም። ይህ ሲባል አንድ ሰው ከዚህ ሲወጣ እንደ ድንገት መኪና ቢስተው ማለት ነው የዛኔ አላሁ ስብሓነሁ ወተዓላ አያገኝህም ብሎ ስለጻፈው ሊያገኘው አልሆነም። የሳተህ የሆነው ነገር ሊያገኝህ አልሆነም። አይ ለውሑል መሕፉዝ ላይ ያገኝሃል ተብሎ ስላልተጻፈ ነው ቢማዕና ቢጻፍ ኑሮ ግን አይሰትህም ነበር ያገኝህ ነበር። በተጨባጭ በዱንያ ምድር ላይ የሳተ የሆነው ነገር ሊያገኝህ አልሆነም። ያገኝሃል ተብሎ አልተጻፈም ለውሑል መሕፉዝ ላይ ለም የኩን ሊዩሲበከ ወማ አሳበከ ያገኝ የሆነው ነገር ደግሞ ለም የኩን አይሆንም ሊዩኽጢ ወይም አልሆነም ሊዩኽጢአከ አንተን ሊስትህ አልሆነም። አይ የተሳህ አላያገኝህም ተብሎ አልተጻፈማ ያገኝሃል ተብሎ ስለተጻፈ አገኘህ ማለት ነው። ናም ወዕለም ወቃለ አነ ነፍራ ድል እኮ አለ እርዳታ مع الصبر ከትዕግስት ጋር ነው ያለው አላየ። ካልታገሰ አንድ ሰው ነፍርን ድልን አያገኝም። ሲታገስ ነው ምን የሚያገኘው ድልን የሚያገኘው። ግልጽ ይመስለኛል። ድል የሚመጣው ከትዕግስት ጋር ሲሆን ማለት ትዕግስት ከሌለ ድል የለም። ስትነጫነጭ ስትግረጨረጭ ማለት ነው ድሉን ያስወግደዋል ያጥፈዋል። ስለዚህ መሰበር አለብህ ድልን ለማግኘት ማለት በድል ለመቀዳጀት أن النصر مع الصبر وأن الفرج እንደዚሁም ደግሞ ከጭንቅ መገላገል የሚባለው مع القلب ከጭንቀት ጋር ነው የሚሆነው ከመከራ ጋር ነው የሚሆነው። መከራ ሳይኖር ከጭንቅ መገላገል አለ የለም። መከራ ማለት ነው ከባድ የሆነ መከራ ይዘሃል ትወጠራለህ። صبر ካደረክና ከታገስ አላሁ ስብሓነሁ ወተዓላ ይቀርፈዋል ያስወግደዋልና። وأن مع العسر يسرا وأن مع ጋር ነው አሁንም አለ العسر ጠንካራና ብርድ የሆነ ነገር
يسرا وأن مع العسر ጠንካራ ከሆነ ነገር ጋር እና ብርቱ ከሆነ ነገር ጋር ይስራን አለ ምን አለ መግራት አለ አላሁ Subhanahu Wa Ta'ala የሚያገራ የሆነ ነገር ማለት ያመጣልህና ያንን ጠንካራ ነገር በማግራት ይቀይረዋል አላሁ Subhanahu Wa Ta'ala ማለት ነው ኢንሻአላህ ግልጽ ነው ተነሳን የሚያሳየው ابن عمرو الأنصاري البدري طيب قال رسول الله صلى الله عليه وعلى وسلم عن أبي مسعود كأبو مسعود يتذكر هنا زجبانه ابن مسعود and أبو مسعود ليونة الله ابن مسعود عبد الله بن مسعود أبي مسعود رجمه أبو مسعود كنيانه في الجنة ابن مسعود كنيانه سمنوا على اللمبي ابن مسعود كتب على سمتول أبو مسعود سا كنيان فأبنا بأمك تجمرة كنيا يبالا إنت نقاقنا عن أبي مسعود كأبو مسعود يتزجب هنا زجبانه سموم دقمو عقبة ابن عمرو تبلو متر هنا صحابينه الأنصاري كأنصار قوسا من مدد هناك أي مدينة سونو مالت نباجر البدري بدر يتقادي هنا مالت ناكان بدر زمتا يتقادي هنا كان لعل الله اطلع على أهل بدر فقال اعملوا ما شئتم فقد غفرت لكم من زجبان ثابت الناصري هنا زجبان من ألبس الله سبحانه وتعالى ببدر بالتجيبش له بكبر وتملكت آيته النساء سنتكبر عيني مالة مرة الله تعالى فلقات تنصروا تبلغ ميجر ما تنقل يونا نازل ناس يفلقوا سن مالنا وشر صحابة رضي الله عنهم أجمعين وانجلاتهم ماله تمر الله تعالى من أوله إلى آخره أهل بدر مالتنا كمان من يوم آكال يبلغ يهونوا صحابتنا حتى كصحابة جار نور أدراتهم مالتنا كمان من يوم صحابين يبلغوناتهم أهل بدر قال رسول الله صلى الله عليه وعلى آله وسلم من السنة صلى الله عليه وعلى وسلم الويلة إن مما أدرك الناس إن مما كنجر نوال أدرك كدرس كهنو نجرنا الناس سوت كدرس بس كهنو نجرنا على من كلام كنجر النبوة كنبيات مالة النجر الأولى كما جمر يوت مالة النبيات مالة النجر كتنتج نبيات نجرنا على سوت كدرس بس كهنو نجرنا تبال أي أن الناس تلقوه بالتداول مالتنا بمكبابل يسولوا جيت أتك على ياغنيتي هنا مالتنا هنا ميمة الحديث بمكبابل يمجمريوچن ሰዎች አሁን ላይ ያሉትን ሰዎች የደረሱበት የሆነ ነገር ነው አንድም ማለት ነው የነብይ ህዝብ ይህ ሐዲስ ያልደረሰው የለም ማለት ነው ግልጽ ይመስለኛል ኢንሻአላህ ሁሉም ደርሶታል إن مما أدرك الناس من كلام النبوة الأولى كما جمريوچ ነብያቶች ማለት ንግግር ነው إذا لم تستحي على فرق فاصنعي إذا لم تستحي الله مالتنا الله إن كان أفرق فاصنع فتمترى ما شئت يفلك النجر مالتنا ما نجر شئت يفلك النجر ترى الله إن كان أفرق إبال إن فلك مالتنا الزلل أتطيق مالتنا وعيدنا ذات كان يتفلق الزبوت عليه اعملوا ما شئتم إنه بما تعملون بصير قولوا الله إن تناجر يفلقاتوا تنصروا الله سبحانه وتعالى يمثلوا تيونون تكبار تملكاتوا ونعملات نقولوا الله إن تناجروا مالتنا فمن شاء فليؤمن ومن شاء فليكفر إن أعتدنا للكافرين نارا أحاط بهم سرادقها بلو الله أن تناجروا مالتنا يفلق مالتنا ويكاد يفلق يمن على أن يغن مالتنا أما كانوا راسكم بدأ لهم أكالاتوا أساتنا الزجايتنا بلو الله أن تناجروا مالتنا قلت مثلا يا إن شاء الله الزجارم دقمو الله أن كالا فرق يفلق كون سراتبان نتعنا تفتوها فريدا تفتوها المالتا إلى الله الله أنا لا فرم قال في السرات هذا يوالله واقع يوم القيامة የሚገባህን ማለት ነው ምን ላይ ይከፈላል ታገኛለህ جهنم ውስጥ ገባለህ ዛቻ ነው የተፈለገበት ግልጽ መስለኛ ኢንሻአላህ رواه البخاري امام البخاري ማለት ነው ዘገባውን ዘግቦታል ሰሂህ የሚባለው ኪታቡ ላይ ይላል ነክተፊ بهذا المقدار سبحانك اللهم وبحمدك